ሰላም ያገሬ ልጆች ዛሬ እንግዲህ 1214 ዳንፎርዝ አቨኒው ላሊበላ ኩዚን ነው የምንገኘው። ላሳያችሁ ዛሬ እየበላሁት ያለሁት ምግብ አዲስ ሜኑዋቸው ነው። ይህ ሜኑ ማለት ነው ማጀስቲ ተብሎ ይጠራል። እንግዲህ ቋንጣ ፍርፍር አለ፣ ቻቻ አለ፣ ክትፎ አለ፣ ዱለት አለ። እኔ የምወደው ምግብ ነው። መጣችሁ ቅመሱት። አዶናይ ነው የጠራኝ ብላችሁ ከመጣችሁ 10% ዲስካውንት ታገኛላችሁ። ባይገርማችሁ ማለት ነው ውጭ ሀገር እንደዚህ አይነት ሬስቶራንቶች አታገኙም። የሀበሻ ሬስቶራንት ይህ ለየት የሚያደርገው ምን እንደሆነ ልንገራችሁ። እነዚህ ዲዛይኖች እኔ ኢትዮጵያ ያለው ነው የሚመስለኝ። ኢቭን ለራሱ የቡናውም ለራሱ በጣም ሳመር ሲሆን ማለት ነው ወደዚህ መጥታችሁ ኢንጆይ ማድረግ አለባችሁ። ከዛ ደግሞ ማታ አመሻሽ አካባቢ ከጓደኞቻችሁ ጋር መጥታችሁ ኢንጆይ ማድረግ ከፈለጋችሁ ደግሞ እዚህ ላይ ቁጭ ብላችሁ የፈለጋችሁትን መጠጥ እየጠጣችሁ ኢንጆይ ማድረግ ትችላላችሁ። በሀገራችሁ ሬስቶራንት ማለት ነው። እዚህ ከመጣችሁ ደግሞ ማለት ነው ፋሚሊ ይዛችሁ ከመጣችሁ ሰፋ ያለ ወንበሮች አሉ። እንደምታዩት ኢትዮጵያ ነው የሚመስለው። የኢትዮጵያ ሬስቶራንቶች እዚህ ኮፒ ፔስት እዚህ ላይ ነው ያሉት። ባይገርማችሁ ማለት ነው ኢትዮጵያ ሀገር ያሉ ሬስቶራንቶች የውጭ ሀገር ወንበር ነው የሚጠቀሙት፣ ዲዛይን ነው የሚጠቀሙት። እዚህ ግን ውጭ ሀገር ሆነው የምታዩት የሚያምር ወንበሮች፣ ጠረጴዛዎች የምታዩት ስዕሎች ለራሱ ኤቭሪቲንግ ዲቴይልድ የሆነ ነው። እናንተ ስትመጡ ገራሚ የሆነ ኤክስፒሪየንስ እንዲኖራችሁ ማለት ነው። አንተ እንዴት አባት ነው የሚጣፍጠው። አዶናይ ብላችሁ ከመጣችሁ 10% ዲስካውንት ታገኛላችሁ። ስለዚህ ኑና ቅመሱ፣ ትወዱታላችሁ። ማርያምንም በእርግጠኝነት ይህ ለሶስት ካልሆነ ማለት ነው አትጨርሱትም። ሶስት ሆናችሁ ካልመጣችሁ መጨረስ የሚባል ነገር የለም። እንግዲህ በልተን ጨርሰናል። ዲስካውንት ማግኘት ከፈለጋችሁ 10% ማለት ነው አዶናይ ብላችሁ ንገሯቸው። 10% ዲስካውንት ታገኛላችሁ። በእርግጠኝነት ትወዱታላችሁ። የዚህ ቤት ሎኬሽን ደግሞ 1214 ዳንፎርዝ አቨኒው ነው። ላሊበላ ኩዚን ይባላል።